መዘዝ ተከታታይ ድራማ ደራሲ ቤዛ ኃይሉ በፖፑሌሽን ሚዲያ ሴንተር ተዘጋጅቶ የቀረበ እንደማመሰግንህ አላውቅም ጫካ። እኔም እኮ በእኔ ላይ ይህንን ታደርጋለህ ብዬ ማመን አቅቶኝ ነበር። እንዴት ማመን አቃተሽ? ያው ነፍሰ ገዳይ ነው እያላችሁ አይደለም እንዴ ሁላችሁም የምታምኑት? እኔ ግን ብዬህ አላውቅም። እኔ ሁሌም ቢሆን እውነቱ እንዲወጣ ነበር የምፈልገው። ምክንያቱም አንተ ሰው እንዳልገደልክ አውቃለሁ። እንዴት አወቅሽ? አንደኛ ልቤን አምነዋለሁ፣ ሁለተኛ ደግሞ መምህር ከድር የምላቸው አስተማሪ ሐኪሞቹ ያሉትን ነግረውኛል። ሐኪሞቹንማ ታያቸው ባክሽ። እነሱ እውነቱን በደንብ አውጥቶ ቢናገሩ ኖሮ እስካሁን ድረስ ስሜ አይጠፋም ነበር። ቆይ ምንድነው እውነቱ? ምን ያደርግልሻል? ብሰማው ደስ ይለኛል። ማወቅ እፈልጋለሁ። እውነቱማ ያው ልጅቷን ለትንሽ ጊዜ ነው ማውቃት። አባቴ ደስ እንዲለው ብዬ ነው ያገባዋት እንጂ አውቂያት ወይም ፈልጊያት አይደለም። እና በመጀመሪያ ያገኘዋት ጊዜ በጣም ጤነኛ ነበረች። የሰርጉ ቀን አካባቢ ግን አሟት ነው የከረመችው። ከዚያ በሰርጉ ማግስት ደግሞ ይበልጥ አመማት። በተለይ ወደ ማታ አካባቢ ድንገት ደም ይፈሳት ጀመር። ወይኔ! እዚያ ምንድነው ብዬ ስጠይቃት ወላጆቿ በዚያው ሰሞን እንዳስገረዟት ነገረችኝ። አዎ፣ ቁስሏ ገና አዲስ ነበር። ከዚያም ደግሞ ማመርቀስ ጀምሮ እንደነበርና እንዳስቸገራት ነገረችኝ። ከዚያ በኋላ ቁስሉ ሌሊቱን ደምቶ አንሶላውን አርጥቦ ታደረ። በኋላም ትኩሳት ጀመራት፣ መድከም ጀመረች። ያኔ ነው ደንግጬ ወደ ሆስፒታል ያመጣኋት። ከዚያ ሆስፒታል ስደርስ ሐኪሞቹ ቁስሏ ኢንፌክሽን ሰርቷል፣ ደማም ብዙ ፈሷል አሉ። ውይ በጣም ታሳዝናለች። ለማንኛውም ይኸው ነው በቃ። ይሄ ነው የተፈጠረውና ማንም ሰው ሊሰማ ያልተፈለገው ታሪክ እንጂ እኔም እሷም የተፈጠረውን ሁሉ ለሐኪሞቹም ለፖሊሶቹም ነግረናቸዋል። ግን በግርዛት ምክንያት በመጣ ችግር ሞተች ብለው ወደ አካባቢው ትኩረት ላለመሳብና የአካባቢውን ልማድ ላለመቃወም ሲሉ ከማህፀኗ ደም ፈሷት ሞተች ብለው ተናገሩ። እነ ካሰች ደግሞ ይህንን ተቀበሉና ጫካ ሲመታት ከማህፀኗ ደም ፈሰሰ ምናምን የሚል የፈጠራ ወሬ ጨምረው ማናፈስ ጀመሩ። ወይ ጉድ! በተለይ ካሰች ሆነ ብላ ነው እንደዚህ ያደረገችው። እንዴ ቆይ ለምን? የገረዘቻት እሷ ነበረቻ። ምን? አዎ ካሰች ነች ለዚህ ያበቃቻት። እሷ ወስዳ እንደገረዘቻት ከመሞቷ በፊት ነግራኛለች። ለዚህ ነው ወላጆቿም ሆስፒታል ሆነው ለካሰች ከጉዳ ውጭን ብለው መልእክተኛ ይላኩት። ከዚያ ካሰች ከሁሉም ሰው ቀድማ ሆስፒታል ተገኘች እና የልጅቷን ሁኔታ ስታይ ስላላማራት የእሷ ጉድ እንዳይወጣና እሷ እንዳትወነጀል ፈርታ ጫካ ነው ወንጀለኛው ብላ ወሬውን በተነችው። ቆይና ሐኪሞቹም ፖሊሶቹም ዝም አሏት? ሐኪሞቹም እዚህ ጉዳይ ውስጥ እጃቸውን ለማስገባት አልፈለጉም። ስለዚህ ቶሎ ብለው በቃ የቆየ ቁስል ነበረባትና በዛ ምክንያት ብዙ ደም ፈሰሳት ምናምን ብለው ቶሎ ፋይሏን መዝጋት ነው የፈለጉት። ምክንያቱም ግርዛቱ አካባቢው የሚቀበለው ነገር ነው። እነሱ ደግሞ ከአካባቢው ጋር መጋጨት አልፈለጉም መሰለኝ። ቆይሽ ፖሊሶቹስ? ተይ እባክሽ፣ ፖሊሶቹም እውነቱን አውቀውታል። ግን አውጥተው ከተናገሩ ሰው እናስቀይማለን ብለው ፈሩ። ደግሞ የተገረዘችለት ወይም በሱ ማግስት ብትሞት ኖሮ በግርዛቱ ምክንያት ደም ፈሷት ሞተች ይባል ነበር። አሁን ግን ከሳምንት በላይ ቆይታ ነው የሞተችው። ስለዚህ በግርዛቱ ሰበብ ሞተች ማለት አንችልም ነው የሚሉት። እና በቃ ማንም አይከሰስም ማለት ነው? ለጊዜው ማለት ነው እንግዲህ። እንዴ ባለፈው አንዱ ፖሊስ ጋር ሄጄ የገደላት እኔ ሳልሆን የካሰች ምላጭ ነው፣ ምላጩ ያመጣው መዘዝ ነው የገደላት ስለው እና ታዲያ ምን እናድርግ ምላጭ እኮ አይከሰስም አለኝ። እና ስለዚህ የምላጩን ቅጣት እኔ ወስጃለሁ ማለት ነው። መዘዙ እሷን ብቻ ሳይሆን እኔንም ገደለኝ። ምንም ባላጠፋው ጥፋት
ነፍሰ ገዳይ ተብሎ ከመፈረጅ የበለጠ የከፋ ሞት ደግሞ ያለ አይመስለኝም። አይዞ ጫካ፣ አሁንማ ተባብረን እውነቱ እንዲወጣ እናደርጋለን። እሺ፣ መውጣቱም አይቀርም። ያው ትንሽ ዋጋ ሊያስከፍል ይችላል እንጂ አንድ ቀን ይወጣል። እኔም በምችለው አቅም ሁሉ አግዝሃለሁ። አይዞ። እሺ፣ መጀመሪያ ራስሽን አግዢ። ዝም ብለሽ ትምህርትሽን ተማሪ። ግራና ቀኝ ሳቲ ቀጥ ብለሽ ከተማርሽ ያኔ በራስሽና በሰው ሕይወት ላይ ለውጥ ማምጣት ትችያለሽ። እኔም ያኔ ቀጥ ብዬ ተምሬ ቢሆን ኖሮ ዛሬ በእንደዚህ አይነት ሁኔታ ውስጥ አልገኝም ነበር። የሆነ ድንጋጌና የሕግ አንቀጽ እየጠራው ተከራክሬ ንጽሕናዬን አስመሰክር ነበር። እነሱም የሕግ ዕውቀት እንደሌለኝ ስላወቁ ነው ለሕዝብ አፍ አሳልፈው ይሰጡኝ። እኔም እኮ ዳኛ ወይም ጠበቃ መሆን ነው የምፈልገው። ነው? አዎ፣ በፊት ሕክምና ነበር የምፈልገው። አሁን ግን ወደ ሕግ መግባት እፈልጋለሁ። እና የወደፊቱ ዳኛ ነው ይሄ ደነዝ ጠልፎ ሊያገባ የነበረው ደፋር። በይልቅ አሁን ይህንን ብርቱካን ብይ። አሁን ግን ከዚህ አካባቢ ብንሄድ ጥሩ ነው ጫካ፣ ፖሊስ እንዳይጠሩብህ። አይዞሽ፣ እዚህ መሆናችንን የሚያውቁ ሰው የለም። አይ አለ። ማን? ጓደኛዬ እኮ ተከትለህ መታ አግኝታኝ ነበር። መቼ? ቅድም ተመልሰህ ከመምጣት በፊት። ኦ፣ ያቺ ፈሪ ጓደኛሽ ነች? ገና ስታይኝ የምትሮጠው? አዎ፣ እሷ መታ ከውጭ አናግራኝ ነው የተመለሰችው። እንደዛ ከሆነ እኔ ተነሽ በቃ። የአካባቢው ሰው እንደሆነ እንኳን ይህን ሰበብ አግኝቶ በፊትም ሊሰቅለኝ ተዘጋጅቷል። ስለዚህ ተነሽና ቶሎ ቤትሽ ላደርስሽ። እሺ። መዘዝ ተከታታይ ድራማ ደራሲ ቤዛ ኃይሉ፣ በፖፑሌሽን ሚዲያ ሴንተር ተዘጋጅቶ የቀረበ